ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረ ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል የአከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ደቡብ ኮሪያ የሰሜን ኮሪያ መሪዎች በጦርነት ወቅት በሚደበቁበት ምድር ስር ሳይቀር በመዝለቅ መምታት የሚችል አዲስ የጦር መሳሪያ መታጠቋን ይፋ አደረገች። ይህ የጦር መሳሪያ በሰሜን ኮሪያ ገብቶ ኢላማውን ማደባየት የሚችል ነው የተባለ ሲሆን ተፈሪነቷንም ከፍ የሚያደርገው እንደሆነ ታምኖበታል። እስራኤል በሊባኖስ በፈጸመችው የአየር ጥቃት ሰዎች መገደላቸውን ሊባኖስ አስታወቀች። ኢራን ይህ የእስራኤል ጥቃት የሊባኖስን ሉዓላዊነት የጣሰ መሆኑን ገልጻ ለዚህም እስራኤል ዋጋ መክፈል እንዳለባት ተናግራለች። ዋይት ሃውስ የመጪውን ሳምንት የፕሬዝዳንት ትራምፕን የኤዥያ ሀገራት ጉዞን ይፋ አድርጓል። የመንግስታቱ ድርጅት እስራኤል በስምምነቱ መሰረት የሰብአዊ ድጋፍ ወደ ጋዛ እንዲገባ የራፋን ማቋረጫ እንድትከፍት ጠየቀ። የአውሮፓ ህብረት ለመጪዎቹ 2 ዓመታት ዩክሬንን ለመደገፍ ቃል ገባ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። እስራኤል በሊባኖስ ላይ በፈጸመችው የአየር ድብደባ 4 ሰዎች መገደላቸውን ሊባኖስ አስታወቀች። የእስራኤል ኃይል በደቡባዊና ምስራቃዊ ሊባኖስ በፈጸማቸው የአየር ጥቃት ነው 4 ያህል ሰዎች መገደላቸውን ሊባኖስ ይፋ ያደረገችው። እስራኤልና ሊባኖስ በአሜሪካ አሸማጋይነት ባለፈው ዳር ላይ የተኩስ አቁም ስምምነት ላይ ደርሰው እንደነበር አይዘነጋም። ትላንት ሐሙስ እስራኤል ባደረሰችው የአየር ድብደባ ነው 4 ሊባኖሳውያን መገደላቸውን የሀገሪቱ የጤና ሚኒስቴር ያስታወቀው። እስራኤል ጥቃቱን አስመልክቶ በሰጠችው መግለጫ የአየር ድብደባው የተፈጸመው በሊባኖሱ ታጣቂ ሄዝቦላ ላይ መሆኑን ገልጻለች። ከዚህ በተጨማሪ የጥቃቱ ዋነኛ ኢላማ የተደረጉት የቡድኑ ወታደራዊ ማሰልጠኛና የመሳሪያ ማምረቻ ስፍራዎች እንደነበሩም አስታውሳለች። የአሁነኛው የእስራኤል የአየር ጥቃት በደቡባዊ ሊባኖስና በሶሪያ ድንበር አቅራቢያ ምስራቃዊ የሊባኖስ ክፍል ላይ ኢላማ ያደረገ እንደነበር ተመላክቷል። በዚህ ወቅት የእስራኤል ኃይል በተለይም በደቡባዊ ሊባኖስ ክፍል በየቀኑ ጥቃት እያደረሰ እንደሚገኝ አልጀዚራ ዘግቧል። የሊባኖስና የእስራኤል ግጭት የተጀመረው በ2023 የጋዛው ጦርነት መቀስቀሱን ተከትሎ ነበር። የሊባኖሱ ሄዝቦላህ ለጋዛው ሐማስ አጋርነቱን ለማሳየት በሚል በእስራኤል ላይ ጥቃት መሰንዘሩን ተከትሎ ነበር በይፋ የሁለቱ ሀገራት ግጭት የተቀሰቀሰው። ኢራን የሐሙሱን የእስራኤል ጥቃት ማውገዟም ተሰምቷል። የኢራን የውጭ ጉዳይ ሚኒስቴር የሐሙሱን ጥቃት የሽብር ጥቃት ሲልም ጠርቶታል። በደረሰው ጉዳትም ማዘኑን ይፋ አድርጓል። ለዚህ ጥቃትም እስራኤል ዋጋ መክፈል እንዳለበት በግልጽ ዝቷል። ውጭ ጉዳይ መስሪያ ቤቱ እስራኤል ይህንን መሰሉን ጥቃት የምታደርሰው በዋሽንግተን የፖለቲካና የወታደራዊ ሙሉ ድጋፍ እንደሆነ ተናግሯል። እስራኤል በተደጋጋሚ የሊባኖስን ሉዓላዊነት በመጋፋት ጥቃት እያደረሰች ነው ሲልም ከሷል። ሄዝቦላህ በሊባኖስ የሚገኝ የኢራን የውክልና ጦርነት የሚያከናውን ኃይል እንደሆነም በብዙዎች ይታመናል። ከዚያን ጊዜ ጀምሮ በርካታ ሊባኖሳውያን ተገድለዋል፣ ቆስለዋል። አሜሪካና እስራኤል ሄዝቦላህን ትጥቅ ማስፈታት የሚፈልጉ ሲሆን የቡድኑ ደጋፊዎች ደግሞ ይህንን ሐሳብ ይቃወሙታል። የሊባኖስ አስተዳደር ግን ቡድኑን ትጥቅ ለማስፈታት መስማማቱን መግለጹ ይታወሳል። እስከተያዘው ዓመት መጨረሻ ድረስም ይህንን ለማስፈጸም እንደወሰነ ከዚህ ቀደም መናገሩ አይዘነጋም። የፕሬዝዳንት ጆሴፍ አውን መንግስት ተሳክቶለት ይህንን ያደርጋል የሚለው ጉዳይ ግን ገና በጥያቄ ውስጥ ያለ ነው። ምክንያቱም ሄዝቦላህ ያለው የጦር አቅም ከሊባኖሱ የሲቪል አስተዳደር አቅም በብዙ ይበልጣልና ነው። የመንግስታቱ ድርጅት እስራኤል በስምምነቱ መሰረት የሰብአዊ ድጋፍ ወደ ጋዛ እንዲገባ የራፋን ማቋረጫ እንድትከፍት ጠይቋል። ከሐማስ እና እስራኤል የተኩስ አቁም ስምምነት በኋላ እስራኤል የሰብአዊ ድጋፍ ወደ ጋዛ እንዲገባ እያደረግኩ ነው ብትልም ፍልስጤማውያኑ ግን አሁንም በቂ አይደለም በማለት ላይ ናቸው። የመንግስታቱ ድርጅት እስራኤል ተጨማሪ የሰብአዊ ድጋፍ የያዙ ተሽከርካሪዎች ወደ ጋዛ እንዲገቡ መጠየቁን አልጀዚራ ዘግቧል። ተመድ በተደረሰው ስምምነት መሰረት ድጋፎች እየገቡ ነው ብሎ እንደማያምንም መግለጹ በዚሁ ዘገባ ላይ ተካቷል። አሁንም በጋዛ የሚገኙ ፍልስጤማውያን ምግብና ንጹህ የመጠጥ ውሃ ለማግኘት ችግር ላይ መሆናቸው
ተነግሯል። ከዚህ በተጨማሪም በርካቶች ወደ ቤታቸው መመለስ እንዳልቻሉ መናገራቸውን የአልጀዚራ ዘገባ ያስረዳል። በእስራኤልና በሐማስ በኦክቶበር 7 የተደረሰው የተኩስ አቁም ስምምነት ቀጠናውን ወደ ዘላቂ ሰላም የሚመልስ እንደሆነ ፕሬዝዳንት ትራምፕን ጨምሮ በበርካቶች እምነት የተጣለበት ቢሆንም አሁንም ነገርየው ገና ተስፋና ስጋት እንዳጠላበት ነው። ባለፈው ሳምንት ሐማስ 2 የእስራኤል ወታደሮችን ከገደለ በኋላ እስራኤል እሁድ ዕለት በቡድኑ ላይ የአየር ጥቃት ፈጽማ ሰዎችም ተገድለዋል። በዚህ ጥቃት የተገደሉትን ፍልስጤማውያን ቁጥር በተመለከተ የተለያየ መረጃ ያለ ቢሆንም አንዳንዶች ቁጥሩን እስከ 40 አድርሰውታል። አሜሪካ ግን አሁንም ቢሆን የተኩስ አቁሙ ሂደት በጥሩ ደረጃ ላይ እንደሚገኝ በመግለጽ ላይ ናት። በቀጣይም ሁለተኛው ምዕራፍ በቅርቡ ይጀምራል የሚል እምነት እንዳላት ገልጻለች። ዋይት ሃውስ የመጪውን ሳምንት የፕሬዝዳንት ትራምፕ የኤዥያ ሀገራት ጉዞ ይፋ አድርጓል። ፕሬዝዳንት ትራምፕ ነገ ምሽት ወደ ማሌዥያ እንደሚያቀኑ ታውቋል። ረጅሙን ጉዞ ተጉዘው እሁድ ጠዋት ማሌዥያ እንደሚደርሱ ይጠበቃል። ትራምፕ ከማሌዥያው ጠቅላይ ሚኒስትር ጋር የሁለትዮሽ ውይይት እንደሚያደርጉ እቅድ ተይዟል። ሰኞ ጠዋት ደግሞ ወደ ጃፓን ቶኪዮ ይበራሉም ተብሏል። በጃፓን ከአዲሲቷ ጠቅላይ ሚኒስትር ጋር ለመነጋገር እቅድ እንደተያዘም ዋይት ሃውስ ይፋ አድርጓል። ረቡዕ ጠዋት ደግሞ በደቡብ ኮሪያ እንደሚገኙና በኤፓክ ጉባኤ ላይም ንግግር እንደሚያደርጉ እቅድ ተይዟል። ሐሙስ ጠዋት ደግሞ ትራምፕ ከቻይናው ፕሬዝዳንት ሺጂንፒንግ ጋር በሁለትዮሽ ጉዳዮች ውይይት ያደርጋሉ ተብሎ እንደሚጠበቅ ተነግሯል። ሐሙስ ምሽቱን ዋሽንግተን ይመለሳሉ ተብሎ ፕሮግራም እንደተያዘ ዋይት ሃውስ ጉዞውን መሰረት አድርጎ ባወጣው መግለጫ ላይ አስታውቋል። ደቡብ ኮሪያ አዲስ የጦር መሳሪያ መታጠቋን ይፋ አድርጋለች። ሞንስተር ሚሳኤል የተሰኘ የጦር መሳሪያ ይፋ አድርጋለች። ይህ የሞንስተር ሚሳኤል ደቡብ ኮሪያ ከዚህ ቀደም ሰርተው የማታውቀው ትልቁ የባላስቲክ ሚሳኤል እንደሆነ ተነግሮለታል። ይህም የሀገሪቱን የመከላከያ አቅም የሚለውጠው እንደሚሆን እምነት እንደተጣለበትም ተዘግቧል። ለ10 ዓመታት ያህል ደቡብ ኮሪያ በአሜሪካ ላይ ከለላ ለማግኘት ጥገኛ የነበረች ሲሆን አሁን ከሰሜን ኮሪያ ጋር ያለው ውጥረት መባባስ ግን ሁኔታዎችን ሳይለውጠው እንዳልቀረ ተመላክቷል። አሁን ደቡብ ኮሪያ በራሷ አቅም ላይ ለመተማመን ወስናለችም ተብሏል። ይህ አዲሱ የሞንስተር ሚሳኤል ክብደቱ 36 ቶን ይመዝናል የተባለ ሲሆን ርዝመቱም 16 ሜትር እንደሆነ ታውቋል። እስከ 8 ቶን የሚደርሱ መሳሪያዎችን መሸከም ይችላል ተብሏል። ይህ አቅሙም አደገኛው ኒውክሌር ያልሆነ የጦር መሳሪያ አስብሎታል። ከምድር በታች ያሉ ኢላማዎችን መምታት እንደሚችልም ተነግሮለታል። ይህ የሞንስተር ሚሳኤል ባላንጧ ሰሜን ኮሪያ ምናልባት በጦርነት ጊዜ መሪዎቿን የምትደብቅባቸውን ጉድጓዶችን ሳይቀር የመምታት አቅም እንደተላበሰ ተገልጿል። ከባድ የጦር ራሶችን ይዞ እስከ 600 ኪሎ ሜትር የመምዘግዘግ አቅም አለው የተባለ ሲሆን በሚንቀሳቀስ ተሽከርካሪ ላይ መተኮስ እንደሚችልም ታውቋል። ቀላል ተተኳሾችን ከያዘ ደግሞ እስከ 5000 ኪሎ ሜትር ድረስ የመጓዝ አቅም አለው ተብሏል። ይህም ማለት ሁሉንም የሰሜን ኮሪያን ክፍል፣ የቻይናን እንዲሁም የሩሲያን የተወሰኑ ቦታዎችን መድረስ ይችላል እንደማለት እንደሆነም ተመላክቷል። ደቡብ ኮሪያ አደገኛ የተባለውን መሳሪያ በመታጠቅ የመከላከያ አቅሟን እያጠናከረች ሲሆን የኒውክሌር ጦር መሳሪያ ያላት ሀገር ግን አይደለችም። በአንጻሩ ባላንጧ ሰሜን ኮሪያ ግን ኒውክሌር የታጠቀች ሀገር ናት። ይህንን ስጋቷን ለመቅረፍ በዋሽንግተን የኒውክሌር ጥላ ስር ተከልላ እንደምትገኝ ነው እየተነገረ ያለው። ደቡብ ኮሪያ ይህንን ሚሳኤል ይፋ ያደረገችው ከሰሜን ኮሪያ ጋር የኃይል ሚዛኑን ለማመጣጠን እንደሆነ ገልጻለች። በዚህ ሰዓት ደቡብ ኮሪያ በየዓመቱ ከሰሜን ኮሪያ አጠቃላይ ጂዲፒ የሚበልጥ ገንዘብ የመከላከያ ኃይሏን ለማጠናከር ወጪ ታደርጋለች። ይህንን ተከትሎም ደቡብ ኮሪያ በዓለም ጠንካራ የጦር አቅም ካላቸው ሀገራት ተርታም በ5ኛ ደረጃ ላይ እንድትቀመጥም አድርጓታል። ሀገሪቱ ከዚህ በላይ የሚሆን ገንዘብም በመከላከያ ላይ ወጪ ለማድረግ ግብ እንዳላት አንስታም የጦር መሳሪያ ለውጭ ገበያ በማቅረብ ረገድም በ4ኛ ደረጃ ላይ የመቀመጥ ፍላጎት እንዳላት መግለጿ ተዘግቧል። የአውሮፓ ህብረት ለመጪዎቹ 2 ዓመታት ዩክሬንን ለመደገፍ ቃል ገብቷል። የአውሮፓ መሪዎች ለሚቀጥሉት 2 ዓመታት ዩክሬንን የገንዘብ ፍላጎቶች ለመደገፍ መስማማታቸው ታውቋል። መሪዎቹ የዩክሬንን መከላከያ ለመደገፍ እንዳይንቀሳቀስ የተደረገም በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ ቀርተዋል ተብሏል። በቤልጅየም ባንክ ውስጥ የተቀመጠ 140 ቢሊዮን ዩሮ የሩሲያ ገንዘብን ለመጠቀም የቀረበው
ሐሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታህሳስ ድረስ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትልልቅ ማዕቀቦች መካከል አንዱ ነበር። ረቡዕ ዕለት አሜሪካ የክሬምሊን የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራች ኩባንያዎቿ ላይ ማዕቀብ መጣሏ አይዘነጋም። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።